ሰላም ተማሪዎች እንዴት ናችሁ? የስድስተኛ ክፍልን የሂሳብ ትምህርት መማር ጀምረናል። በዚህ ቪዲዮ ደግሞ ምዕራፍ 2 የሙሉ ቁጥሮች ተካፋይነትን እንማራለን ማለት ነው። በዚህ ምዕራፍ ላይ የተካፋይነት ደንቦችን፣ ብቸኛና ተንታኝ ቁጥሮችን፣ አንድ ሙሉ ቁጥር በብቸኛ ቁጥሮች ብዜትን እንዴት መስራት እንዳለብን ትማራላችሁ ማለት ነው። የተካፋይነት ጽንሰ ሀሳብ ይለናል። አሁን ማስታወሻችን 48 በ1 በ2 በ3 በ4 በ6 በ8 በ12 በ16 በ24 እና በ48 ተካፋይ ነው ይለናል። አንድ ቁጥር በሌላ ቁጥር መካፈል መቻሉን ለማረጋገጥ የግድ ረዥም የማካፈል ዘዴ መጠቀም አያስፈልገንም። በተለያዩ ዘዴዎችን ማወቅ እንችላለን ማለት ነው። ስለዚህ ዘዴዎች ቀደም ሲል ተምራችኋል ከዚህ በፊት፣ አሁንም ተጨማሪ እንማራለን ማለት ነው። አሁን እዚህ ጋር በሁለት ተካፋይነት ይለናል። አንድ ቁጥር በሁለት ቁጥር ተካፋይ ነው አይደለም የምንለው የአንድ ቤት ሆሄያቸው 0 2 4 6 ወይም 8 ሲሆን ነው። አሁን ለምሳሌ 28 ለሁለት ተካፋይ ነው፣ ምክንያቱም የመጀመሪያው የአንድ ቤት ሆሄው 8 ነው። 20ም እንደዛው ለሁለት ተካፋይ ነው፣ ምክንያቱም የመጀመሪያው ቤት ሆሄ 0 ነው። ስለዚህ የመጀመሪያው አንድ ቤት ሆሄያቸው 0 2 4 6 እና 8 የሆነ ቁጥር ለሁለት ተካፋይ ነው ማለት ነው። ለሁለት የሚካፈሉ ቁጥሮች ተጋማሽ ይባላሉ። ለሁለት የማይካፈሉ ቁጥሮች ደግሞ የተጋማሽ ይባላሉ። ለምሳሌ ለምሳሌ 49 አሁን ይሄ ለሁለት አይካፈልም፣ ምክንያቱም የአንድ ቤት ሆሄው 0 2 4 6 ወይም 8 አይደለም፣ 9 ነው። 9 ለሁለት አይካፈልም። ስለዚህ ይሄኛው የተጋማሽ ይባላል ማለት ነው። እዚህ ጋር አሁን እንዳልኩት እኔ ማስታወሻ ላይ እንደዛው የተጋማሽ ይለናል፣ በሁለት የማይካፈሉ ቁጥሮች ማለት ነው። በሶስት ተካፋይነት ደግሞ እንዴት ነው? አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሩ ሆሄያት ድምር በሶስት ተካፋይ ከሆነ ብቻ ነው። አሁን ምንድነው እዚህ ጋር አሁን ላይ 3741 ይለናል። አሁን ይሄኛው በሶስት ተካፋይ ነው አይደለም ለማለት እነዚህን ሁሉ መደመር አለብን። ስለዚህ 3741 ነው አይደለ? 3 ሲደመር 7 ሲደመር 4 ሲደመር 1 እናደርጋለን። 3 ሲደመር 7 10 10 ሲደመር 4 14 14 ላይ 1 15። ስለዚህ 15 ለ3 ይካፈላል። ስለዚህ 3741 ለ3 ይካፈላል። እንደዚህ እያደረግን ማየት እንችላለን ማለት ነው። 425ም እንደዚሁ በሶስት ተካፋይ ነው አይደለም የሚለውን ማወቅ እንችላለን። 425 እንዴት ነው የምናደርገው? 4 ሲደመር 2 ሲደመር 5 4 ሲደመር 2 6 6 ሲደመር 5 11 11 ደግሞ ለ3 አይካፈልም። ስለዚህ 425ም ለ3 አይካፈልም ማለት ነው። እሺ ለአራት ተካፋይነት እንዴት ነው ማወቅ የምንችለው? አንድ ሙሉ ቁጥር ለአራት ተካፋይ የሚሆነው የተሰጠው ቁጥር የ10 እና የአንድ ቤት ሆሄያቱ አቀማመጣቸው ሳይቀየር የሚመሰርቱ ቁጥር በአራት ተካፋይ ከሆነ ብቻ ነው። አሁን ለምሳሌ እዚህ ጋር 62472 ይለናል። አሁን 72 አውጥተን 72 ለአራት ተካፋይ ነው አይደለም የሚለውን እናያለን። 72 ደግሞ ለአራት ተካፋይ ነው። ስለዚህ በአጠቃላይ ቁጥሩ 62472ቱ ለአራት ተካፋይ ነው ማለት ነው። አሁን ለምሳሌ 7928 አሁን ይሄ 28 እናውጣለን። 28 ለአራት ተካፋይ ነው አይደለም ነው። ስለዚህ 7928ም ለአራት ተካፋይ ነው ማለት ነው። አሁን ለምሳሌ ግን 871 ለአራት ተካፋይ ነው አይደለም። ስለዚህ ይሄኛው ለአራት ተካፋይ አይደለም ማለት ነው ቁጥሩ። እሺ አሁን እዚህ ጋር ምሳሌ 3 ላይ 3728 ይላል። በአራት ተካፋይ ነው፣ ምክንያቱም የ10 ቤት ሆሄው 28 ለአራት ተካፋይ ስለሆነ ማለት ነው። አሁን ይሄ ግን 5,472,173 ለአራት ተካፋይ አይደለም፣ ምክንያቱም 73 ለአራት ተካፋይ ስላልሆነ ማለት ነው። ለአምስት ተካፋይ የሆኑ ቁጥሮችንስ እንዴት ነው የምናውቀው? ለአምስት ተካፋይ የሚሆኑ ቁጥሮች የአንድ ቤት ሆሄያቸው 0 ወይ 5 ካልሆነ ተካፋይ አይደለም። አሁን ለምሳሌ 205 አሁን ይሄ ለአምስት ተካፋይ ነው፣ ምክንያቱም የአንድ ቤት ሆሄው 5 ነው። 800 ለአምስት ተካፋይ ነው፣ ምክንያቱም የአንድ ቤት ሆሄዋ 0 ስለሆነች ማለት ነው። ግን አሁን 1072 አሁን ይሄኛው ለአምስት ተካፋይ አይደለም፣ ምክንያቱም የአንድ ቤት ሆሄ 2 ነው።
ግን ለአምስት ተካፋይ እንዲሆን 0 ወይ 5 መሆን ስላለበት ማለት ነው። ስለዚህ የአምስትም ቀላል ነው ማለት ነው። በስድስት ተካፋይ የሚሆኑትስ አንድ ሙሉ ቁጥር ተጋማሽ ሆኖ ማለትም ለሁለት የሚካፈል ሆኖ በሶስት ተካፋይ ከሆነ ለስድስት ተካፋይ ነው። ስለዚህ ለስድስት እንዲካፈል ለሁለትም ለሶስትም መካፈል አለበት። ለምሳሌ 43182 በሁለት ተካፋይ ነው። አዎ ምክንያቱም የአንዱ ቤት ሆሄው ሁለት ነው። በሁለት ተካፋይ እንዲሆን የአንዱ ቤት ሆሄው ለ0 ለ2 ለ4 ለ6 እና ለ8 መሆን ስላለበት ስላለን ቅድም ማለት ነው። ስለዚህ 43182 ለሁለት ተካፋይ ነው። እሺ ለሶስት ደግሞ እንዲካፈል መደመር አለበት። 43182 ነው አይደለ? 4 ሲደመር 3 ሲደመር 1 ሲደመር 8 ሲደመር 2። ስለዚህ እነዚህ ስንደምራቸው ስንት መጣ? 18 ደግሞ ለሶስት ተካፋይ ነው። ስለዚህ በአጠቃላይ 43182 ለሁለትም ለሶስትም ስለሚካፈል ለስድስትም ይካፈላል ማለት ነው። እንደዛ ብለን መውሰድ እንችላለን። እሺ በሰባት ተካፋይነት ባለ ሁለት ሆሄ ሙሉ ቁጥር በሰባት የሚካፈለው ባለ 10 ቤት ሆሄው በሶስት ተባዝቶ ውጤቱ ከባለ አንድ ቤቱ ሆሄው ጋር ተደምሮ ድምሩ በሰባት የተካፈለ እንደሆነ ነው። እሺ ስለዚህ የባለ ሁለት ሆሄ ሙሉ ቁጥር በሰባት የሚካፈለው ባለ 10 ቤቱ ማለት አሁን እዚህ ጋር 84 ከሆነ 8 ማለት ነው። 8 ለሶስት ተባዝቶ 8 ሲባዛ በ3 24 ሲደመር ባለ አንድ ሆሄዋ ጋር 24 ሲደመር 4 28 ነው። 28 ደግሞ ለሰባት ይካፈላል። ስለዚህ 84ም ለሰባት ይካፈላል ማለት እንችላለን። ባለ 3 ደግሞ ሆሄ ሙሉ ቁጥር ሲሆን ወይም ከዚያ በላይ ሲሆኑ በሰባት የሚካፈለው ቀሪዎች በሁለት ተባዝቶ የሚገኘው ብዜት ከመጨረሻው ባለ ሁለት ሆሄ ጋር ተደምሮ ድምሩ በሰባት የተካፈለ እንደሆነ ነው። አሁን ይሄኛው 6 ይሄ መጀመሪያው ሆሄዋ 6 ሲባዛ በሁለት 12 ይመጣል። 12 ሲደመር መጨረሻ ላይ ያሉ 72 ሲደመር 12 84 ደግሞ በሰባት ተካፋይ ነው። ስለዚህ በአጠቃላይ ቁጥሩ ተካፋይ ነው ማለት ነው። ይሄኛውም እንደዛው 15 ሲባዛ በሁለት 30 ነው። 30 ሲደመር ከ12 ጋር 42 ነው። 42 ደግሞ በሰባት ተካፋይ ነው። ስለሆነ ሙሉ ቁጥሩ በሙሉ 1512 ተካፋይ ነው እንላለን ማለት ነው። በስምንት ተካፋይነት ደግሞ አንድ ሙሉ ቁጥር በስምንት ተካፋይ የሚሆነው በተሰጠው ቁጥር የመቶ የ10 እና የአንድ ቤት ሆሄያት አቀማመጣቸው ሳይቀየር የሚመሰርቱ ቁጥር በስምንት ተካፋይ ከሆነ ብቻ ነው። ለምሳሌ አሁን 10,000 እና 41,256 በስምንት ተካፋይ ናቸው። ምክንያቱም እዚህ ጋር 0 ለስምንት ተካፋይ ነው። ከዛ ሌላኛው 256 ነው የምናየው። የአንድ ቤት የ10 ቤት እና የመቶ ቤቱ ለስምንት ተካፋይ ሲሆን ስለዚህ 256 ለስምንት ተካፋይ ነው። ስለዚህ ሙሉ ቁጥሩ 41,256 እና 10,000 ለስምንት ተካፋይ ነው ማለት ነው። ግን አሁን ለምሳሌ 10,309 ለስምንት ተካፋይ አይደለም። ምክንያቱም 309 ለስምንት ተካፋይ ስላልሆነ ማለት ነው። እሺ በዘጠኝ ተካፋይነት ይለናል። በሶስት ተካፋይነት እና በዘጠኝ ተካፋይነት ተመሳሳይነት አላቸው። አንድ ሙሉ ቁጥር የሆሄያቱ ድምር በዘጠኝ ተካፋይ ከሆነ ልክ እንደ ሶስት ማለት ሶስትም ደምረን በሶስት ተካፋይ ከሆነ ሙሉ ቁጥሩ በሶስት ተካፋይ ነው እንላለን። የዘጠኝም ተደምሮ ለዘጠኝ ከተካፈለ ሙሉ ቁጥሩ ለዘጠኝ ተካፋይ ነው እንላለን። አሁን ለምሳሌ 8 ላይ 7461 በዘጠኝ ተካፋይ ነው። ምክንያቱም 7 ሲደመር 4 ሲደመር 6 ሲደመር 1 18 ነው። 18 ደግሞ ለዘጠኝ ተካፋይ ስለሆነ ማለት ነው። እዚህ ታችም 3,845,228 ለዘጠኝ ተካፋይ አይደለም። ምክንያቱም 3 ሲደመር 8 ሲደመር 4 ሲደመር 5 ሲደመር 2 ሲደመር 2 ሲደመር 8 32 ይመጣል። 32 ደግሞ ለዘጠኝ ተካፋይ ስላልሆነ ስለዚህ እንደ 3 ነው። ደምረን ሙሉ ሁሉንም ቁጥር ደምረን ለዘጠኝ ተካፋይ ካልሆነ ቁጥሩ ተካፋይ አይደለም ማለት ነው። ተካፋይ ከሆነ ደግሞ ሁሉም ቁጥር ተካፋይ ነው ማለት ነው። እሺ በ10 ተካፋይነት ደግሞ አንድ ሙሉ ቁጥር በ10 ተካፋይ የሚሆነው የቁጥሩ የአንድ ሆሄ 0 ሲሆን ነው። አሁን 5 ላይ 5 ወይ 0 ሲሆን ነው ለአምስት ተካፋይ የምንለው። ለ10 ደግሞ የምንለው የመጨረሻው ቁጥር 0 ሲሆን ነው። አሁን ምሳሌ 9 ላይ 450 93,320 እና 663,390 እያንዳንዳቸው በ10 ተካፋይ ናቸው። ምክንያቱም የመጨረሻው የአንድ ቤታቸው 0 ስለሆነ ማለት ነው። እንደዚህ እያለን ማየት እንችላለን ማለት ነው። እሺ ምሳሌ 10 ላይ 126 በ2 በ3 በ4 በ5 በ6 በ9 በ10 ተካፋይ መሆኑን አረጋግጡ ማለት ነው።
እስካሁን እንደሰራ ነው። አሁን በሁለት ተካፋይ መሆኑ እንዴት ነው ማወቅ የምንችለው? የአንድ ቤት ሆሄው 6 ነው። 6 ደግሞ ለሁለት ተካፋይ ነው። በ3 ደግሞ የምናውቀው ድምሩ ለ3 ተካፋይ ከሆነ ድምሩ 9 ነው። ለ3 ይካፈላል። ለአራት ደግሞ የምናውቀው የመጨረሻዎቹ የአንድ ቤት እና የ10 ቤት ለአራት ተካፋይ ከሆኑ 26 ለአራት አይካፈልም። ስለዚህ ቁጥሩ ሙሉ አይካፈልም። 5 ደግሞ የምናየው የመጨረሻው ወይም የአንድ ቤት ሆሄ 0 ወይ 5 ሲሆን፣ ስለዚህ የመጨረሻ ሆሄ 5 ወይ 0 አይደለም። ስለዚህ ለ5 አይካፈልም። 6 ደግሞ ቁጥሩ ለሁለት ለሶስት ተካፋይ ሲሆን ለሁለትም ለሶስትም ተካፋይ ሆኗል። ስለዚህ ለ6ም ተካፋይ ሆኗል ማለት ነው። ለ9 ደግሞ ሆሄያቱ ድምር ለ9 ተካፋይ ሲሆን፣ ስለዚህ ሆሄያቱ ድምር 9 ነው። 9 ደግሞ ለራሱ ለ9 ይካፈላል። ስለዚህ 126 ለ9 ይካፈላል ማለት ነው። በ10 ደግሞ የመጨረሻ ሆሄ 0 አይደለም። ምክንያቱም ለ10 የሚከፈለው የመጨረሻው ወይም የአንድ ቤት ሆሄው 0 ሲሆን ነው ብለናል። 0 ስላልሆነ ለ10 አይካፈልም ማለት ነው። እሺ ንዑስ ምዕራፍ 2.2 የብዜቶችና አካፋዮች ይለናል። 2.2.1 ደግሞ ብዜቶችና አካፋዮች ክለሳ ይለናል። አንድ የተሰጠ ሙሉ ቁጥር ያለ ቀሪ የሚያካፍል ሙሉ ቁጥሮች የቁጥሩ አካፋዮች ወይም ትንትኖች ይባላሉ። ቁጥሩ ደግሞ የእያንዳንዱ አካፋይ ወይም ትንትን ብዜት ነው ማለት ነው። ሀና ለ ሙሉ ቁጥሮች ሲሆኑ ለ ከዜሮ እኩል ያልሆነ ለ የሀ አካፋይ ወይም ትንትን ነው የምንለው አንድ ሙሉ ቁጥር ጠ ሲኖርና ሀ እኩል ይሆናል ለ ሲባዛ በጠ ሲሆን ብቻ ነው። አሁን ይሄንን በምሳሌ እንዴት መውሰድ እንችላለን? 12 እኩል ይሆናል 4 ሲባዛ በ3። ስለዚህ አሁን ይሄኛው ለኔ ይሄኛው ጠ ነው። እችን አሁን 12 ሲካፈል ለ4 ብናደርገው 4 ወይም ለ የሀ አካፋይ ነው የሚሰጠን ቁጥር ደግሞ 3 ነው ማለት ነው። በዚህ መሰረት ለሙሉ ቁጥር ሀን ያካፍለዋል። በሌላ አነጋገር ሀ በለ ይካፈላል ወይም ሀ የለ ብዜት ነው እንላለን። ተጨማሪ ሀ እኩል ይሆናል ለ ሲባዛ ጠ ከሆነ ጠ የሀ አካፋይ ወይም ትንትን መሆኑን ሀ ደግሞ የጠ ብዜት መሆኑን መረዳት ያስፈልጋል። አሁን የመጀመሪያዎችን 6 የ10 ብዜቶች እና የ20 አካፋዮችን ተመልከቱ ይላል። አሁን የ6 ብዜት የ10 ብዜቶች 6 የ10 ብዜቶች 10 ሲባዛ በ0 10 ሲባዛ በ1 10 ሲባዛ በ2 እያለን 0 10 20 30 40 እና 50 የመጀመሪያዎቹ 6 የ10 ብዜቶች ናቸው ማለት ነው። እሺ ንዑስ ምዕራፍ 2.2.2 ደግሞ ብቸኛና የተንታኝ ሙሉ ቁጥሮች በብቸኛ አብዢዎች ትንታኔ ይለናል። እሺ አሁን ለምሳሌ ትርጓሜ 2.1 ላይ ምንድነው? ከሁለት በላይ አብዢዎች ያሉት ሙሉ ቁጥር ተተንታኝ ቁጥር ይባላል። ተተንታኝ ቁጥር አሁን ለምሳሌ አሁን እዚህ ጋር 15 የ15 አብዢዎች 1 3 5 እና 15 ናቸው። ምክንያቱም 3 ሲባዛ በ5 15 ነው። 1 ሲባዛ በ15 15 ነው። ስለዚህ 1 3 5 እና 15 ራሱ አራቱ አካፋዮች ናቸው ማለት ነው። ስለዚህ ከ3 ስለሚበልጥ አሁን ይሄኛው የ15 አብዢዎች ከ3 ይበልጣል። 3 ወይም ከዛ የበለጠ አብዢዎች ሲኖራቸው ደግሞ ምን ይባላል? ተተንታኝ ቁጥር ይባላል ማለት ነው። እሺ አሁን እዚህ ጋር የ3 አብዢዎች ደግሞ 3 እና 1 ብቻ ናቸው። ስለዚህ 1 እና 3 ብቻ ናቸው። እንደ 15 ከ3 የበለጠ 3 እና ከ3 የበለጠ አይደለም ያለው። ስለዚህ ይሄኛው ተተንታኝ ቁጥር አይባልም። የ6 አሁን አብዢዎች ማን ማን ናቸው? 1 አለ፣ 2 አለ፣ 3 አለ፣ 6 አለ። ስለዚህ 6 ተተንታኝ ቁጥር ነው ማለት ነው። 3 ተተንታኝ ቁጥር አይደለም፣ 1 እና 3 ብቻ ስለሆነ ያለው። 7ም እንደዚሁ 1 እና 7 ስለሆነ ያለው ተተንታኝ ቁጥር አይደለም ማለት ነው። እያንዳንዱ ቁጥር አብዢዎች 1 እና ራሱ ቁጥሩ ነው። 2 አብዢዎች ብቻ 1 እና ራሱ ቁጥር ያላቸው ሙሉ ቁጥሮች ብቸኛ ቁጥሮች ይባላሉ ማለት ነው። 2 አብዢዎች ብቻ ያለው ከአንድ የበለጠ ሙሉ ቁጥር ብቸኛ ቁጥር ይባላል ማለት ነው። አንድ ብቸኛ ቁጥር አይደለም፣ ምክንያቱም ራሱ አንድ ብቻ ነው ያለው። ግን ብቸኛ ቁጥር የሚባለው አንድና ራሱ ቁጥሩ አብዢ ካለ ማለት ነው። እንደዛ ከሆነ ብቸኛ ቁጥር ይባላል ማለት ነው። አሁን የ40 ብቸኛ ትንትኖች 2 እና 5 ናቸው። የ72ም እንደዛው እያለን መግለጽ እንችላለን ማለት ነው። እሺ 2.2.3 ደግሞ የቁጥሮች የትልቁ የጋራ አካፋይ ይለናል።
አንድ ሙሉ ቁጥር በሁለት ወይም ከሁለት በላይ ለሆኑ ሙሉ ቁጥሮች አካፋይ ከሆነ የሙሉ ቁጥሮቹ የጋራ አካፋይ ይባላል። የጋራ አካፋዮች ውስጥ ደግሞ ትልቁ የጋራ አካፋይ ይባላል። አሁን ለምሳሌ እዚህ ጋር የ36 እና የ40 የጋራ አካፋይ ስብስብ ነው የምንፈልገው። የ36 አካፋዮች 1 2 3 እያለ እስከ 36 አለን። የ40 አካፋዮች ደግሞ 1 2 4 5 8 10 20 እና 40 ይለናል። የሁለቱም መጀመሪያ የጋራቸውን እናወጣለን። የሁለቱ የጋራዎቹ ማን ናቸው? 1 2 እና 4 ነው። ከዚህ ከሶስቱ ደግሞ ትልቁ ማን ነው? 4 ነው። ስለዚህ የ36 እና የ40 ትልቁ የጋራ አካፋይ 4 ነው ማለት ነው። እሺ የ24 እና የ60 እንደዚሁ በተመሳሳይ የ24 እና የ60 እናወጣለን። ከዛ የጋራ አካፋያቸውን እንፈልጋለን። ከሱ ውስጥ ትልቁ 12 ነው። 12 እንወስዳለን። ሌላ ደግሞ አማራጭ አለ። ትልቁን የጋራ አካፋይ ለመፈለግ አማራጩ ምንድነው? አሁን የ24 እና የ60 ለመፈለግ አማራጭ ዘዴ 60 ሲካፈል ለ24 እናደርገዋለን። 2 ቀሪ 12 ይመጣልናል። ከዛ 24 ሲካፈል ለ12 ስናደርገው 2 ቀሪ 0 ይመጣልናል። ከዛ የመጨረሻውን ይሄኛው ያካፈልንበትን እሱን እንደ ትልቁ የጋራ አካፋይ መውሰድ እንችላለን ማለት ነው። እሺ 96 እና 120 በተመሳሳይ መጀመሪያ አካፋያቸውን ለእያንዳንዳቸው እንፈልጋለን። ከዛ ትልቁ የጋራ አካፋዩን እንወስዳለን ማለት ነው። እሺ ሁለት ሙሉ ቁጥሮች ከአንድ በስተቀር የጋራ አካፋይ ከሌላቸው ወይም ትልቁ የጋራ አካፋያቸው አንድ ከሆነ ቁጥሮቹ አንጻራዊ ብቸኛ ቁጥሮች ይባላሉ። ለሁለት ሙሉ ቁጥሮች ሀ እና ለእና ሀ ተካፋይ ከሆነ እና ሀ ከለ እውነት ከሆነ የሀና የለ ትልቁ የጋራ አካፋይ ሀ እና ሀ ሊሆን ይችላል ማለት ነው። አሁን ለምሳሌ እዚህ ጋር የሶስት አካፋዮች ስብስብ 1 እና 3 ናቸው። የአራት አካፋዮች ስብስብ ደግሞ 1 2 4 ነው። ስለዚህ የሁለቱ የጋራ አካፋይ ትልቁ የጋራ አካፋይ 1 ነው ማለት ነው። ስለዚህ እነዚህ 3 እና 4 አንጻራዊ ብቸኛ ቁጥሮች እንላቸዋለን። ምክንያቱም ትልቁ የጋራ አካፋያቸው 1 ስለሆነ ማለት ነው። እሺ 2.2.4 ደግሞ የቁጥሮች ትንሹ የጋራ ብዜት ይለናል። አሁን ለምሳሌ እንደምታስታውሱት ለሶስት ሙሉ ቁጥሮች ሀ ለና ወ ሀ እኩል ይሆናል ለ ሲባዛ ወ ከሆነ ሀ የለና የወ ብዜት ነው ብለን እንላለን ማለት ነው። እሺ አሁን የአራት ብዜቶች ስብስብ 0 4 8 12 16 20 24 እያለ ይቀጥላል። የስድስት ብዜቶችም እንደዛው ይቀጥላል። ስለዚህ የሁለቱን የጋራ ብዜቶችን እንሰበስብና ትንሹን እናገኛለን። አሁን ትንሹ 0 እንደ ትንሹ የጋራ ብዜት አይወሰድም። ከዛ ሌላውን ከዚህ አሁን ትንሹ የጋራ ብዜታቸው 12 ነው። ስለዚህ 12 ብለን እንወስዳለን ማለት ነው። 0 የማንኛውም ሙሉ ቁጥር ብዜት ነው። እንዲሁም ማንኛውም ቁጥር የራሱ ብዜት ነው። አሁን እዚህ ጋር እንደምናየው የአራት ብዜቶች ስብስብ 0 አለ፣ እዚህ ጋርም 0 አለ። 4 ራሱ አለ፣ እዚህ ጋርም 6 ራሱ አለ። ስለዚህ ማንኛውም ቁጥር የራሱ ብዜት ነው ማለት ነው። ስለዚህ እሱን መያዝ አለብን። አንድ ሙሉ ቁጥር በሁለት ወይም ከሁለት በላይ የሆኑ ሙሉ ቁጥሮች ብዜት ከሆነ የሙሉ ቁጥሮች የጋራ ብዜት ነው ማለት ነው። የጋራ ብዜቶች ውስጥ አነስተኛው ደግሞ ትንሹ የጋራ ብዜት እንላለን ማለት ነው። አሁን ስለዚህ የ4 እና የ6 የጋራ ብዜቶች ስብስብ 0 12 24 36 48 እያለ ይቀጥላል። ስለዚህ ትንሹ የጋራ ብዜታቸው 12 ነው። 0 እንደ ትንሹ የጋራ ብዜት አይቆጠርም ማለት ነው። እሺ እዚህ ጋር አሁን ያልኳቸው ነው። እሺ አሁን እዚህ ጋር ለበሃ ተካፋይ ከሆነ ትንሹ የጋራ ብዜቱ የሀና የለ ነው። አሁን ለምሳሌ 12 ሲካፈል ለ3 ስንል 12 ሀ ቢሆን 12 ለ ቢሆን ይሄኛው ሀ ቢሆን ስለዚህ የሀ ተካፋይ ከሆነ ይሄ 4 ይሆናል፣ ሙሉ ቁጥር ይመጣል። ስለዚህ የሁለቱ የጋራ ብዜት ስንት ነው ማለት ነው? ነው የሚሆነው 12 ነው የሚሆነው። ይሄንን አስልተን መድረስ ይቻላል። ስለዚህ ማንኛውም ቁጥር በሀ ተካፋይ ከሆነና ትንሹ የጋራ ብዜታቸው ትንሹ የጋራ ብዜታቸው ነው ማለት ነው። አሁን በሰጠኋችሁ ምሳሌ መሰረት አሁን እዚህ ጋር ምሳሌ 21 ላይ ማየት እንችላለን። ትልቁ የጋራ ብዜት የ5 እና የ10 ስንት ነው? 10 ነው። 10 ለ5 ተካፋይ ነው። ስለዚህ ወይም 10 ትንሹ የጋራ ብዜታቸው ነው ማለት ነው። 8 እና 24ም እንደዛው
ለ የሀ ተካፋይ ነው ማለትም 24 ለ8 ይካፈላል። እዚህ ትንሹ የጋራ ብዜታቸው ለ ወይም 24 ነው። ሀና ለ አንጻራዊ ብቸኛ ቁጥሮች የሚባሉት የትንሹ የጋራ ብዜታቸው ሀና ለ ተባዝቶ የሚመጣ ከሆነ ለምሳሌ አሁን 7 እና 3ን ብንወስድ አሁን 7 እና 3 ብንወስድ አሁን እነዚህ ትንሹ የጋራ ብዜታቸው 7 ሲባዛ በ3 ነው which is 21 ማለት ነው። ስለዚህ 21 ትንሹ የጋራ ብዜታቸው ነው ማለት ነው። አሁን እዚህ ጋር 8 እና 9 አንጻራዊ ብቸኛ ቁጥሮች ናቸው። ምክንያቱም ትልቁ የጋራ ብዜታቸው ሁለቱ ተባዝተው ወይም 72 ስለሆነ 11 እና 12ም አንጻራዊ ብቸኛ ቁጥሮች ናቸው። ምክንያቱም ትልቁ የጋራ ብዜታቸው ሁለቱ ተባዝተው ወይም 132 ስለሆነ ማለት ነው። እሺ ይሄኛውም አንድ አይነት ነው። እሺ አሁን እዚህ ጋር ምን ይለናል? 12 እና 10 ትልቁ የጋራ ብዜታቸው 60 ነው። የ12 እና የ20 ማለት ትንሹ የጋራ አካፋያቸው ደግሞ 4 ነው። ስለዚህ ትልቁ የጋራ ብዜትና ትልቁ የጋራ ብዜት ሲባዛ ትንሹ የጋራ አካፋይ ማለት ሀ ሲባዛ በለ ነው። ይሄ ማለት አሁን 12 እና 20 ስንት ነው? 240። የ12 እና የ20 ትልቁ የጋራ ብዜት ማለት ነው 60። ትንሹ የጋራ ብዜት 60 ነው። ትልቁ የጋራ አካፋይ ደግሞ 4 ነው። 240 እኩል ይሆናል 60 ሲባዛ በ4 240። ስለዚህ ይሄ እውነት ይመጣል ማለት ነው። ስለዚህ በዚህ መልኩ ምዕራፍ 2ን እንጨርሳለን ማለት ነው።